ሳያት ግርም የምትለኝ ፎቶ አለች። አንተ ባራክ ኦባማ የመጣ ጊዜ በጣም የምትስቅበት ፓርት አለችና ምን ብሏችሁ ነው? ነው እሱ ያኔ ምንድነው እየጎበኘ ያለ አሜሪካ መጣ ነበር ሉሲ። ያኔ አይቷት ነበር ወይ አልኩት። ሉሲን እያሳየሁት ማለት ነው። ከዛ እሱ አይ ሞክሬ ነበረ ግን አስደገፈችኝ አለ። ሽስቱድ ሚያብ በእንግሊዘኛ ሽስቱድ ሚያብ ማለት አስደገፈችኝ ማለት ነው። እንግዲህ ከኛ ጋር ያኔ ጠቅላይ ሚኒስትር ኃይለማርያም አሉ፣ ሌሎችም ታላላቅ እንግዶች አሉ። ለዚህ ፕሬዚደንቱ አስደገፈችኝ ሲል ሳቁት። ከዛ እኔም ሳስቀው ነበረ። ምክንያቱም ያኔ ትራምፕ እና ሂለሪ ክሊንተን ይወዳደሩ ነበር እና ምን አልኩት፣ ሁላችንም ከዚህ ነው መሰረታችን። ስለዚህ ምንም ያጨቃጨቅ ሁላችንም የሰው ዘር ነን። መነሻችንም ይቺ ሉሲ ነች። ራሱ ትራምፕም ከዚህ ነው። ስለ ጸጉሩ ግን አላውቅም ለዚህ ነበር የሚስቀው። ያ አንዳንድ ሰዎች አንተን ሲያዩ የሰላም አባት ያው መሆን ይታወቃልና ዘረሰናይ ስናየው ግን ከሉሲ የመጣ አይመስልም። ምቾቱ ይላል ስፖርት ነው። ኦኬ ምክንያቱም እዚህ አይደለም ቆመን መሄድ በሁለት እግር የጀመርነው እዚህ ስለሆነ ስለዚህ ከነሱ የተሻለ እንጂ ያልተሻለ መሆን አይገባም። ሌላው በአንድ ወቅት እንግዲህ አነጋጋሪ የነበረው ጉዳይ ሉሲ ከዛፍ ላይ መውደቅ ነበርና እሷን ነገር ትንሽ እንግዲህ ያው እሱ የሳይንሳዊ የምርምር ውጤት አይደለም። የምንስማማ ሰዎች አለን፣ የማንስማማ ሰዎች አለን። ምናልባት እኔን ከጠየቀኝ እንደዛ አይመስለኝም የሆነው። ግን የዛፍ ላይ ኑሮና የመንጠላጠል ባህሪ እንደነበራቸው እነ ሰላም እና ሉሲ ግን የታወቀ ነው። ስለዚህ ሊወድቁ ይችላሉ። ግን ስፔሲፊክሊ ሉሲ በዛ ምክንያት ወድቃ ነው የሚለው ግን ትንሽ ምርምር ይጠይቃል። በጣም አመሰግናለሁ። ሌላው ሁለታችንም ርቦናል። ግን አሁን ይሄ ጄኔሬሽን አሁን አንተ አንትሮፖሎጂስት አርኪኦሎጂ ላይ ትሰራለህ፣ ፕሮፌሰር ነህ፣ ታስተምራለህ እና እንደው ለዚህ ትውልድ ያንተን ዘር ውስጥ እንዲገባ ከማድረግ አንጻር እንደው ጥሪ እንድታደርግልኝ እፈልጋለሁ። የሚያሳምን ጥሪ። እንግዲህ እኔ ለወጣቶች የምለው ነገር አጭር ናት። የምትወዱትን ነገር ተከተሉ። ግን ስትከተሉ የሚመጣው ጸጋና መከራ መቀበል የግድ ነው። ለዚህ አሁን የኛ ስራ እንደዚህ እንደተመችቷል ምናምን እንዳልከኝ በረሃ ብታይ ደግሞ እንደዛ አይደለም። ስለዚህ እኔ የምለው ይሄ ሙያ በቀጥታ ከማንነትህ ጋር የሚያገናኝ ነው። ያ ማንነት ግን ወይ እኔ ዘራ ያንተ ሰሎሞን ወይ ኢትዮጵያዊ ምናምን አፍሪካዊ ምናምን ሳይሆን የሰው ልጅ በአጠቃላይ 8 ቢሊዮን ህዝብ የሚያገናኝ ሙያ ነው። ስለዚህ ይሄን ጥናት ስናጠና የ8 ቢሊዮን ህዝቦች አምባሳደርስ ነን ማለት ነው። ስለዚህ ከእንደዚህ አይነት ሙያ ጋር መያያዝ ክብርና ሪሊ ጸጋ ነው። ስለዚህ ጸጋውን መቀበል የፈለገ ስራውን መስራት የፈለገ መከራውን መቀበል የፈለገ ካለ ይቀጥልበት ከነሙሉ ክብሩ ማለት ነው። ማለት ነው። በጣም አመሰግናለሁ ፕሮፌሰር። ምንም አይደለም። አመሰግናለሁ።